ኢትዮጵያዊነት ብሎ ከዳን፣ ተንሸራተተ። ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበክ ብሎ ቀብድ የሰጠኝ እኮ የለም። የተፈራረምነው አካል የለም። ወይስ ለምርጫ ካምፔን ነው ያደረኩት? የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ? እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ወይስ ታይታና ዝናን ለመፈለግ ነው? አይደለም። የኢትዮጵያ ሕዝብ እውነቱን ማወቅ ይገባዋል። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም፣ ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ። የኔም ባልደረቦች አባገዳዎችም ተከትለውኝ የሄዱት። ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው፣ ሌላውን ስጋት ነበረኝ። ያውም እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም። ታሪክ የማቆሸሽ አልፈልግም። ስጋት ነበረኝ፣ ፍርሃት ነበረኝ። እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ። ጥግ የደረሰ ጥላቻ። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደሉም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። ፍርሃት ነበረኝ። አምና በነበርንበት ስሜት፣ አምና በነበርንበት ደመና እንዲሁ ብንቀጥል ኖሮ እዚህ ሀገር ላይ ይደርስ የነበረው ጥፋት ቀላል አልነበረ። አውቀዋለሁ፣ አይቼዋለሁ። ለምንም አይደለም። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም። አሳስቦኛል። ይሄን ጉዳይ መልክ ካልቀየርን፣ ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ይከሰት ነበር። እኔ እሱ ነው አስሩጦ የወሰደኝ። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል ብዬ መስበኬ መናገሬ ለዛ መስራቴ ኃጢአትነቱ ምኑ ጋር ነው? መገንጠል አለብን ማለት ነው እንደነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያም በማድረጋችን ይጠፋ የነበረውን ህይወት አድነናል። ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል። ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት፣ ግልፍተኝነት፣ ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል ያዋጣናል ብለን ስንል ትክክል ነው እውነት ነው ብሎ ሰርቷል። ዛሬ እውነቱን ለመናገር አዲስ አበባ ላይ ቁጭ ብሎ አማራ ተፈናቅሏል። ዛሬ ነው እንዴ? 27 ዓመት አልተፈናቀለም? ማን ያልተፈናቀለ? ኦሮሞ አልተፈናቀለም? ከቤኒሻንጉል፣ ከሶማሌ፣ ከኦሮሚያ ውስጥ ሳይቀር ኦሮሞ ተፈናቅሏል። ባይገርማችሁ
ከኦሮሚያ ውስጥ ከጉጂ የሐረርጌ ኦሮሞዎች ተፈናቅለዋል። ማን ያልተፈናቀላል? እኛ ዛሬ ያመጣነው ጣጣ ነው ወይስ ለዘመናት ሲሰራበት የጥላቻ ፖለቲካ የጠላትነት ፖለቲካ ያመጣው ጣጣ ነው? ዛሬ የፈጠርነው ነው ይሄ? አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ፣ የጉራጌ ተወካይ ነኝ፣ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው ይሄ ሁሉ ዓመት ይሄ ሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው። እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው፣ ይሄን ህዝብ ፕሮቴክት ያደረገው፣ ነፍሱን ያተረፈው። ምን እንደብቃለሁ? የዛሬ ዓመት በትግራይ ተወላጅነታቸው እንዴት ነው ይታይ የነበረው? የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው? ምንም የማያውቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በሀገሩ ላይ የነበረው የዛሬ ዓመት እንዲሁ ዝም ብለን ብናይ ኖረው እውነት እንዲሁ ያልፍ ነበረ? ዛሬ ቀን እቺ ቀን እንዲህ ትሆን ነበረ? ዛሬ ስለ ኢኮኖሚ እድገት ነው የምናወራው፣ ስለ ዲሞክራሲ ነው፣ እሱን ማውራት እንችል ነበረ? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ስላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው። በግልጽ መናገር ፈልጋለሁ። የኦሮሞ ህዝብ አቃፊ ህዝብ ነው። አግላይ ህዝብ አይደለም፣ ጽንፈኛ አይደለም። አቅፏቸዋል፣ አድነናቸዋል፣ ፕሮቴክት አድርገናቸዋል። ተግባራችን ይሄ ነው። ማንነታችን ይሄ ነው። የኔም ማንነት እኔ ያ ቢፈጠር በስህተት በስሜት አንድ ቦታ ብትጀመር ምን ሊሆን እንደሚችል መገመት ያቀተናል ብዬ አላስብም። እግዚአብሔርም ረድቶን ሰው ተፈናቀለ ነው አይደለም? ሰው በመፈናቀሉ ደስ የሚለው ሰው የለም። ሰው ከሆነ ግን ተፈናቅሎም ቢሆን ነገ እናቋቁመዋለን። ህይወቱ እንኳን ተረፈ፣ እንኳን ህይወቱ አልጠፋ። ያን በማድረጌ እኔ ማንንም አላታለልኩም። ማንንም ላይ ድራማ ልሰራ አይደለም። እውነተኛ ማንነቴ እሱና እሱ ነው። ነገ ማምንበት ለኢትዮጵያ ህዝብ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው። አንድነት ምርጫ አይደለም። ለኢትዮጵያ ህዝብ ምርጫ አይደለም። ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም። አምንበታለሁ። ማመን ብቻ አይደለም። ለዚህ ሰርቻለሁ፣ ለፍቻለሁ፣ ዋጋ ከፍያለሁ። የኔ ባልደረቦችም ዋጋ ከፍለውበታል። ውጤትም አምጥተናል። እኔ ስንሰራ ዝናን ለመፈለግ አይደለም፣ እውቅናን ለመፈለግ አይደለም። ማንም እውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው። ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ህዝብ። ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ ለአማራ ስላሰብኩ አይደለም፣ ለጉራጌ ለትግሬ ስላሰብኩ አይደለም። ለኦሮሞ ህዝብም አንድነት ነው የሚጠቅመው። ለእንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመንም። የሚያዋጣን የሚጠቅመን አንድነት ነው፣ መተባበር ነው፣ መተሳሰብ ነው፣ መቻቻል ነው የሚጠቅመን። ይሄን አምንበታለሁ። ለዚህ ደግሞ ትናንት አይደለም ነገም እሰራለሁ። ነገም እሰራለሁ በአደባባይ። ጽንፈኝነት አይጠቅመንም፣ ለማናችንም አይጠቅመንም። ያዘው ልቀቀው አይጠቅመንም፣ መጠፋፋት ካልሆነ በስተቀር
እችን አገር እንበትን ብለን ካላንን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም። አማራጭ የለንም። አንድነት ምርጫ አይደለም ለኢትዮጵያ ሕዝብ፣ ለኢትዮጵያ አሁንም ኢትዮጵያ ትልቅ አገር ነው። ድሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም። ከናይጄሪያ ቀጥላ ግዙፍ ትልቅ አገር ነች ኢትዮጵያ። ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ አንፈልግም። እኔም ባልደረቦቼ በዚህ ድሃ መካከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎድተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብም። ሁሉም የድሃ ኢትዮጵያ ሕዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው። እቺን አገር የመበተን ህልም የለንም። እንዲህ አይነት ኃጢአት ክፋት መስራት አንፈልግም። እንዲህ አይነት ህልም የለኝም። ተግባሬም ይሄን አሳየም። እውነቱን ለመናገር ለዚህች አገር አንድነት ዋጋ ከፍያለሁ። ጥሩ ስራም ሰርቻለሁ። ባለውለታም ነኝ። ማንም ቢል ባይል በግሌ ከአዴፓ ጋር የአማራ ዴሞክራሲያዊ ፓርቲ ጋር እንደተለያይታችኋል ይባላል፣ ሸውዳችኋል ይባላል፣ ስልጣን ቀምታችኋል ይባላል። በእርግጠኝነት የምነግራችሁ ከትናንት በላይ ዛሬ ኦሮሚያ ላይ ሆኜ ጎንደር ለምን እንዲሆነ ማርቆስ ለምን እንዲሆነ ብዬ ለመናገር ለመደመጥ ከትናንት በላይ ዛሬ መብት አለኝ። እኔ የሚሰማኝ አመራር ባህር ዳር ላይ አለ፣ ጅማ ላይ ለምን እንዲሆናል፣ ባሌ ላይ ለምን እንዲሆናል ብሎ የሚደመጥ የሚሰማ አመራር ባህር ዳር ላይ አለ። ዛሬ እስከሚገባ ምንም ችግር የለም በመካከላችን። ችግር ያለው ፌስቡክ ላይ ነው። ሶሻል ሚዲያ ላይ ነው ያለ። ግማሹን እየሳሉ ጀግና፣ ስንት ያልተነገረላቸው ስማቸው ያልተነሳ ጀግኖች አሉ። ከአማራ ወጣቶች ያልተነገረላቸው ምንድነው? ከአዴፓ ጋር ያገናኘን ምንድነው? ትናንት ያስተሳሰረን ጋብቻችን የአንድ ሰሞን ጋብቻ ነው። ማምንበት ማላፍርበት የኢትዮጵያ ሕዝብን አንድ ለማድረግ ከምንም በላይ ታሪክ ኃላፊነት የጣለብን ዛሬ መሪዎች በአማራና በኦሮሞ መካከል የተቀበረውን ፈንጂ ማምከን የኛ ኃላፊነት ነው ብለን እናምናለን። ሁለታችንም እነኚህ ትልልቅ ግንድ ህዝቦች አንድ ሆነው ሌላውን ኢትዮጵያዊም አቅፈው ወደፊት አምጥተው እቺ ሀገር ሰላም እንድትሆን ማድረግ አለባቸው። ዛሬ ሳይሆን ነገ ኢትዮጵያ ሰላም እንድትሆን እነኚህ ህዝቦች አንድ መሆን አለባቸው። ራሳቸው አንድ ሆኖ ሌላውንም አንድ ማድረግ አለባቸው ብለን በጽኑ እናምናለን። እኛም የአማራ አመራሮችም እናምናለን። ትናንት ስንስማማ በሆነ ወቅት ላይ የሆነ ነገር ሲቀየር ስልጣን እንደ ቅርጫ እንከፋፈላለን ብለን ተነጋግረን አናውቅም። እውነቱን ለመነጋገር ያጋመደን ያስተሳሰረን ፍቅር አይደለም፣ ችግር ነው። ችግር፣ ስቃይ፣ መከራ ነው ያገናኘን። እኛ እኮ ትናንት ስንገናኝ ነገ ስልጣን አግኝተን ፕሬዝዳንት እንሆናለን፣ ሚኒስትር እንሆናለን ህልም አልነበረንም። እኛ ሞተን እቺ ሀገር ከመፍረስ ትዳን። የምንጋፈጠው ስንጋፈጥ ሁላችንም ነፍሳችንን አስይዘን ነው፣ ገንዘብ አይደለም። ነፍሳችንን መተኪያ ያለላት ነፍሳችንን አስይዘን ነው።
እንጂ በሆነ ወቅት ላይ የሆነ በአጋጣሚ ሲገኝ አንዱ አንዱን ነጥቆ አንዱ አንዱን ቀድሞ እንዲህ አይነት የህፃን ጨዋታ ለመጫወት አይደለም። ነፍሳችንን አስይዘን ነው። መጀመሪያ ከተላላኪነት ራሳችንን ነፃ እናውጣ። ሁለተኛ ታሪካችንን አበላሽተን አንጥፋ። እቺ ልትፈርስ የተመሰቃቀለች ጫፍ ላይ የደረሰችን ኢትዮጵያ አድነናት፣ ብንሞትም እንሞት፣ ይሄን ደግሞ እንጋፈጥ ብለን ነው አንድና አንድ ሆነን የሰራ ነው የለፋ ነው። አልተናገርንም እኮ ብዙ ነገር አለ፣ ብዙ ያልተነገሩ። የዛሬ ዓመት ነገሮች እንደዚህ ሲቀየሩ አንዳንድ ዛሬ አለቆቻችን ዛሬ የሆነ ነገር ትዝ አለኝ፣ ሰው ሞቶ ሐውልት ላይ የሚጻፈው አንድ ጥቅስ ሩጫዬን ጨርሻለሁ የሚል እኔ ዛሬ እንኳን ብሞት አይቆረቁረኝም፣ ዛሬ ብሞት አጽሜ በሰላም ያርፋል አይቆረቁረኝም ያሉ ሰዎች ጭምር ነው ዛሬ በሕይወት። እኛ እኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ሕይወት ነው እኮ እየኖርን ያለ ነው እኛ፣ ትርፍ ሕይወት። ይሄ ነው ዛሬ ለስልጣን ሮጠን አንተን ቀደምከኝ የለም። በእኛ መካከል በማንኛውም ጉዳይ ላይ ሹመት የሚባል ይታወቃል። እዚህ ሀገር ስንት ሚኒስትር መስሪያ ቤት ነው፣ ስንት ባለስልጣን ነው፣ ስንት ኮሚሽን ነው ይታወቃል። ከሁላችን ንግግር፣ ምክክር፣ እውቅና ውጭ አንድ ግለሰብ ማንንም የሾመ ሻር የለም። ተነጋግረን ነው የምንሰራው። ተወቃቅሰንም ቢሆን ሰክነን እየተነጋገርን ነው አብረን እየሰራን ያለን። ነገም እየተነጋገርን አብረን እንሰራለን። እየተወቃቀስን መነጋገር በሚገባን እየተነጋገርን አብረን እንሰራለን። ሩጫችን ለዚህ አልነበረም፣ አገርን ማዳን ነው የነበረው። ለዚህ ደግሞ ሰርተናል። ዛሬም አብረን እየሰራን ነው። ምንም ነገር የለም በመካከላችን፣ ምንም ነገር። ሁለተኛ እኛን እንዳው የቁማር ጨዋታ የምንጫወት መስሏቸው የሚያራግቡ ሰዎች እኛ እድለኞችም ነን፣ እድለኞችም ነን። እኛም ማናቃቸው የኢትዮጵያ ሕዝብ ዘርን፣ ማንነትን፣ ሃይማኖትን ሳይለይ እውቅና ሰጥቶናል፣ ፍቅሩን ሰጥቶናል፣ ክብሩን ሰጥቶናል። በተለይ የኢትዮጵያ እናቶች እንደወለዷቸው ልጆቻቸው ከኛ ጋር አምጠው ለኛ በየጓዳው ጸልየውልናል፣ አልቅሰውልናል። ይሄ ውለታም አይገባል። ለዚህ ዋጋ ማንሰጥ ተራዎች አይደለንም፣ ተራዎች አይደለንም። ክብር ለሚሰጠን ክብር መስጠት እናውቃለን፣ ይገባናል። ውለታ ብሶች አይደለንም። ንጹህ የኢትዮጵያ ሕዝብ ነገም ቢሆን ሊጠረጥረን አይገባም። ቃልም ገባ። ስለዚህ ነገም ቢሆን የትም ሆንኩ የት በምችለው አቅም በምንችለው አቅም ለዚች ሀገር አንድነት ለዚች ሀገር ብልጽግና እንሰራለን። ከዚህ ውጭ አማራጭ ስለሌለን፣ ስለወደድን ስለፈለግን ብቻ አይደለም፣ ከዚህ ውጭ አማራጭ ስለሌለን፣ ሌላ ምርጫ ስለሌለን ለዚህ እንሰራለን። በዚህ ላይ ማንም ሊጠረጥረን፣ ማንም ጥያቄ ሊያስነሳ አይገባም። በተግባራችን ይለካል። ነገር ግን የማይመቸውና መጥፎ ነገር እኔ ኦሮሚያ ላይ ስለሆንኩ ኦሮሚያ ላይ ቁጭ ብለን የምንወስናቸው ነገሮች በበጎም በመጥፎም ሌላውን ሊጎዳ ይችላል፣ ሌላውን ሊያስኮርፍ ይችላል። የወሰናችሁት ውሳኔ ትክክል አይደለም፣ ማብራሪያ ስጠን፣ ይሁት መልሳችሁ። ይሄ ያልከው ነገር ግለሰብ ነኝ እኔ፣ ብሳሳት እንኳን ብሳሳት ሰው ነኝ እኔ። 3 ዓመት ለዚች ሀገር አንድነት ለፍቼ አንድ ቀን እንኳን ብሳሳት ያ ሁሉ ሂሳቤ በዛ ይጣፋል እንዴ? እኔስ የመሳሳት መብት የለኝም? ብሳሳት እንኳን
ማንነትን እያነሱ እኔ በግሌ ካጠፋው መሪ ነኝ፣ መወቀስ አለብኝ፣ መገሰጽ አለብኝ፣ ይሄ መሸሽ የለብኝም፣ መጋፈጥ አለብኝ። ግን በማንነቴ መሰደብ ግን የለብኝም። ለምን? ከኔ በማንነት በስተጀርባ ከብዙ ጋር ይስተሳሰራል፣ ከብዙ ጋር ይነካካል፣ ያነካካል፣ ያቀያይማል። አንድ አያረገንም። ቂም ቂምን ነው፣ ጥላቻ ጥላቻን ነው የሚወልደው። ምንድነው ያልከው? ናና ውጣና አብራራልን እኮ ቀላል ነገር ነው እኮ። ምንድነው የወሰንከው? ይጎዳናል፣ አብራራልን። አስፈላጊ ነው እኛም መጠየቅ። ለምን? የመንግስት ኃላፊዎች ብንሆንም የኛ ፒኤልሲ አይደለም። የምንሰራቸው ነገሮች በጥንቃቄ የምንሰራቸው ነገሮች አንዱን ጠቅሞ አንዱን መጉዳት ሳይሆን በተቻለ መጠን ሁሉን የሚጠቅም መወሰን መስራት ነው ያለብን። ለእያንዳንዱ ላደረኳት ነገር ለወሰንኳት ውሳኔ አካውንተብል መሆን አለብኝ። ነገም ቢሆን እኔ የትም ቦታ ላይ አሰራሩ ባይፈቅድም በመካከላችን ጥርጣሬ እንዳይፈጠር የትም ቦታ በሰራሁት ነገር የማፍርበት በወሰንኩት ነገር የማፍርበት አንዳች ነገር የለም። ለማስረዳት ለማብራራት ዝግጁ ነኝ እኔ። የሚጠቅመን እሱ ነው። ግለጽልን፣ አብራራልን። ከመሳደብ በፊት ስድብ መቅደሙ አይጠቅመንም። በተለይ የጥላቻ ፖለቲካ በጣም መጥፎ ነው። ክብረ ነክ የሆነ ስድብ መጥፎ ነው። አንዳንድ ስድብ የሚያምረው ሰው ቀላል ሊመስለው ይችላል፣ ሌላውን ይጎዳል፣ ብዙውን ያጠፋል። በተለይ እዚህ አዲስ አበባ ቁጭ ብለን ጤናማ ህይወታችንን እየኖርን ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው። ቤንዚን ባንጨምር ለምንናገረው፣ ለምንሰራው፣ ለምንወስነው ነገር ጥንቃቄ ያስፈልጋል። ይሄ ወቅት ደግሞ አደገኛ ወቅት ነው ለሁላችንም። ጥንቃቄ ያስፈልጋል። ከመንገዱ የወጣውንም አደብ ግዛ ማለት ያስፈልጋል። ማናችንም ቢሆን ስለዚህ እኔ በኢትዮጵያዊነት የማምን እንደ አንድ ቅን ኢትዮጵያዊ አገሩን እንደሚወድ ኢትዮጵያዊ መልካም ነው ብዬ ያልኩትን ሰርቻለሁ፣ እየሰራሁ ነው፣ ነገም እሰራለሁ። ቢያንስ ለማንም ውለታ ብዬ አይደለም። ቢያንስ ለልጆቼ የማወርሰው በሀገራቸው ላይ በማንነታቸው ሳይለዩ በሀገራቸው ላይ ተከብሮ የሚኖሩባት ኢትዮጵያ እንዲኖርላቸው ፈልጋለሁ። ተከብሮ እንዲኖሩ። ከዛ በተረፈ በዶክተር አብይና በእናንተ መካከል ምንድነው የሚያጣላን? ምንድነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው፣ የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛ ነን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያኖች ነው። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው? እንደዚህ አይነት ለስልጣን አይደለም ዋጋችንን ነፍሳችንን ያሳዝነው፣ ለስልጣን አይደለም፣ ለታይታም ለዝናም አይደለም። ለዚህች ሀገር አንድ ነገር በታሪክ አጋጣሚ እድል አግኝተናል። እድለኞች ነን። በታሪክ አጋጣሚ እድል እስካገኘን ድረስ ለዚህ ሀገር መልካም ነገርን ሰርተን ኮንትራታችንን ስንጨርስ ለኢትዮጵያ ጥሩ የሰሩ ባለውለታዎች መባልን ነው የምፈልገው እንጂ ቆሻሻ ታሪክ የመንደርተኛ የሰፈርተኛ ፖለቲካ ሰርቼ ማለፍን አልፈልግም። ባልደረቦችም አይፈልጉም። አንድና አንድ ጓደኛሞች ወንድማማቾች ሆነን ነው እየሰራን ያለን።